በስልክ ማውራት ጀምሯል። ግንኙነታቸው እየተስተካከለ ነው እና የሄርሜላና የአብርሽ መመለስ አሁን አንድ ላይ የሆነ ነው። ምርህን ነው ሚካኤል? የምሬ ነው። ምን የሰማኸውና ያየኸው ነገር አለ? እርግጠኛ ሆኜ በስንት ስርዓት 100% እንደዚህ ነው ባልልህም፣ ግን ከአብርሃም ጋር ስታወራ ምናምን ቢያንስ ሄርሜላ ወደ በፊቱ ማንነቷ እየተመለሰች ነው። ፈገግታዋ ምናምን እየተመለሰ ነው። የአብርሃም መመለስ በጣም ያስደስታል። እርግጠኛ ነህ? እርግጠኛ ነኝ። አብርሃምን ነው ያወራችሁ በስልክ? ስለዚህ አሁን የሁለቱን መመለስ በደንብ ሙር አምኖ እንዲቀበልና እንዲጠነክር ያንን ሪከርድ ነው ማሰማት ያለብን። ማለት ወደ ሄርሜላ እያዘነበለ ነው የምትልበት በዚህ ሰዓት ማታ ማታ ከሄርሜላ ጋር ሲያወሩ ሰምታል። ሄርሜላ ስታወራው በስልክ ሰምታል። ሰላም ሰላም፣ እንዴት ናችሁ ውድ የተከበራችሁ ቤተሰብ? እኔ ያለኝ እግዚአብሔር ይመስገን። ሰላም ሰላም ጋይ ሰላማችሁ ይብዛ። እንዴት ዋላችሁልኝ? እንዴት አላችሁ? እንዴት አመሻችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ አማን ነው። እግዚአብሔር ይመስገን። እኔ ያለኝ በያላችሁበት ቦታ ዓለም ዳርቻ እግዚአብሔር ሰላም ከእናንተ ጋር ይሁን። ሁላችሁም እወዳችኋለሁ። ላይክ ሰብስክራይብ አድርጉልኝ። እሺ፣ እወዳችኋለሁ። ሚኪ እንግዲህ አዲስ ዜና ይዞ መጥቷል። ባይዘይ ማርቲ ይሄንን ወሬ ይዛ ብትመጣ እኔ አላምንም፣ ግን ያው ሚኪ ይዞ ስለመጣ ትንሽ አምናለሁ። እና ምን ልላችሁ ፈልጌ ነው፣ ሚኪ አብርሃምና ሄርሜላ ሊታረቁ ነው ወይ ታርቋል፣ ይቅርታ ጠይቋታል እያለ ነው። እንግዲህ ይሄ ነገር እኛም እናውቃለን፣ ግን ያው አንተ ይፋ ስላደረክ ደስ ብሎናል። ሆኖ ሳለ ግን ባትቸኮል ጥሩ ነው ሚኪ ማለት ነው። የእውነቴ ነው የምላችሁ። አብርሃም በራሱ መንገድ ይፋ ቢያደርግ ጥሩ ነው። ግን እናንተ የሆነ ነገር ትሰማላችሁ፣ በቃ ትቀድማላችሁ። አብርሃም በራሱ መንገድ ወጥቶ ሄርሜላን ይቅርታ ጠይቋት፣ አጥፍቻለሁ፣ አንቺ ባላደረገሽው ነገር ላይ ነው አንቺን መጥቼ የወቀስኩሽ ምናምን ብል ጥሩ ነበረ። ግን እናንተ በቃ ሁሉን ትቸኩላላችሁ። ሚኪ ማርቲ ማለት ነው። አቤላ ከሆነ አቤላ በተግባር ነው የሚያሳየው። አቤላ እንደዚህ በወሬ አያምንም። የእውነቴ ነው የምላችሁ። አቤላ ማለት በጣም በቃ ጀግና ነው። የሆነ ነገር ማድረግ ከፈለገ በቃ በተግባር እና እስቲ ሚኪ እንዳለው ከሆነ እግዚአብሔር ያውቃል። ደስ ይላል። የእውነቴ ነው የምላችሁ። በጣም ደስ ይላል። እስቲ ወደ ቪዲዮ እንሄድና እነሱ ያሉት እንስማ። ለዴቭም ለቡዜም እናሳያቸዋለን። በተረጋጋ መንፈስ በመቻኮል አይደለም፣ ነገር ማሰብ አለብን። ዛሬም ብቻ አይደለም መሄድ ያለብን። ያለውን ነገር ያዳምጡና ሄርሜላ ጋር መመለስ ካለበት ወደ ሄርሜላ ጋር ሁሉ ነገር አሁን እኮ ሁሉ ነገር አይቶም ሄርሜላ ጋር አልሆንም ማለት ይችላል። እኛ ያንን አይደለም፣ የምርጫ ጉዳይ ሳይሆን የእውነታ ጉዳይ ነው እዚህ ጋር የሚያሳስበን። በዛ ቅድሚያ በእርጋታ ሁላችንም ተሰብስበን ማውራት ካለብን ተሰብስበን እናወራለን። አሁን ባልሽው ነገር ማርቲ፣ እኔም ሀሳቤ እንደዛ ነው። በእርግጥ ግልጽ አልሆነላችሁ ምስል በደንብ እንትን አላልኳችሁም። ከአብርሽ ጋር ያላት ኮኔክሽን ሄርሜላ ከበፊቱ ቢያንስ እሱ በታመመበት ጊዜ ሄርሜላ ተቸግረና በአካል እየሄደች ነበር የምታገኘው። አሁን ላይ ደግሞ የሁለቱ ግንኙነት እኔ እንዳየሁት ከሆነ ደስ የሚል ደረጃ ላይ ደርሷል። ከገባችሁ በስልክ ማውራት ጀምሯል። ግንኙነታቸው እየተስተካከለ ነው እና የሄርሜላና የአብርሽ መመለስ አሁን አንድ ላይ የሆነ ነው። ምርህን ነው ሚካኤል? የምሬ ነው። ምን የሰማኸውና ያየኸው ነገር አለ? እርግጠኛ ሆኜ በስንት ስርዓት እናንተ ግን እኔ የምላችሁ ባለፈው ቡዜና ዴቪን ቦይሱና ፎቶ እናሳያለን ወይ ሁለተኛ ጊዜ ያገኘነው ቦይስ አለ ምናምን እያላችሁ አልነበራችሁም እንዴ? እነሱ ቅንብር ነው ምናምን እያሉ ነበሩ። ስለዚህ እናንተ እኮ በዚህ ልክ ደረጃ መጓዝ አይጠበቅባችሁም። አብርሃም ማመን የፈለገው ነገር ማመን ይችላል። ለምን ቪዲዮ አለ አይደል እንዴ? የምንም ቦይስ አያስፈልግም። ቪዲዮ ራሱ እኮ ማስረጃ አለ። ለምን መጀመሪያ ጊዜ አብርሃም ቪዲዮ ይዞ የመጣበት ጊዜ አብርሃምና ሩታ ኤፍሬም ቪዲዮ ይዞ የመጡበት ጊዜ ምንድነው ያለው? አብርሃም ሰላም ብለው ኦዲንስ ምናምን ስለው ማናቸው እነማናቸው ሰላም ብዬ እኔ ሰላምታ ማቀርብላቸው ምናምን እያለ ነበረ። ማኪና ገጭቶ ነበረ ምናምን እያለ ነበረ። እነሱ ኤፍሬምና ሩታ በደስታ ፍንድቅ ብለው እየሳቁ እሱ ደግሞ ተክዞ ጭራሽ ፊቱ ትክክል አይደለም፣ በጣም ህመም ውስጥ ነበረ። ይሄ ነገር ደግሞ እያወቁ እነሱ መዋሸት ፈልጉ። ስለዚህ ቪዲዮ ማስረጃ እያለ ከመቼ ወዲያ ነው አብርሃም እንደዚህ? በነገራችን ላይ ኤፍሬምና ሩታ እውነት ቢኖራቸው ቤት ውስጥ ምግብ እየበሉ ውሃ እየጠጡ እንኳን አብርሃም ከልጁ ጋር ሲጫወት ሲደሰት ሲስቅ ሲጫወት ቪዲዮ ይቀርጻሉ። እዚህ ጋር ማወቅ አለባቸው ኦዲየንስ ማለት ነው። አብርሃም ጤነኛ ነው፣ ጤነኛ ሆኖ ነው እንደዚህ ሆነ የሚሉ ሰዎች ማለት ነው ለእናንተ ውጭ ላይ የሚቀርጹት ቪዲዮ መልስ ነው። እውነት ሩታ አብርሃም በሷ ህይወት ውስጥ ፈልጓት መርጧት ቢመጣ ኑሮ
ልጁ ለማየት ሲሄድ እኮ ነው ቪዲዮ የምትቀርጸው። አንድ 15 ቀን ሙሉ ለምንድን ነው ቪዲዮ ያልቀረጸችው? ለምን 15 ቀን ሙሉ ነው ሩታ ጋር ለምሳሌ 7 ቀን ሙሉ ነው አብርሃም እዛ ቤት ቡዜ ከአንድም 3 ጊዜ ሄዳ በመጨረሻው ላይ ዳኒ ነው ሄዶ እነሱን ያገኛቸው ማለት ነው። እነሱ ወደ እንትና ሜሪ ቤት ሄዶ እዛ ነበሩ። ኤፍሬም እና ሩታ አብርሽ ማለት ነው ሜሪ ቤት ነበሩ። ስለዚህ ሜሪ ደግሞ ይሄ ነገር ጠንቅቃ ታውቃለች። ሜሪ ቤት ነበሩ። እነሱ በአጋጣሚ ሆኖ ወደ ቤት መጡ። ከዛ ከሜሪ ቤት ተከታትሎ ዳኒ መጣ። ዳኒ መጥቶ ደግሞ አገኛቸው፣ ከቡዜ ጋር አገናኛቸው። በማግስቱ ቡዜ ደግሞ ወደ ራሷ ቤት እወስዳለሁ ብላ ተናገረች። ከዛስ ጭራሽ እምቢ አለ። አንገት ላይ ያለው ሀብል እንኳን አውጣ ስል እምቢ አለ። ከዛ አንድ ቀን በአጋጣሚ ሆኖ ካፌ ላይ ይዞት ሄዱና አስቀምጦት ወደ በራሳቸው ቪዲዮ ለመስራት ሄዱ። በዛ አጋጣሚ ቡዜ ያገኘች። ቡዜና ዳኒ አግኝቶ አወሩት። በማግስቱ ሩታ ይዛት ልትወጣ ስል ነው ያገኙት አብርሽን ማለት ነው። እና ሩታ እውነት ቢኖራት ለምንድን ነው እኩለ ሌሊት ወጥታ አብርሽን ይዛ መጥፋት ያሰበችው? አብርሃም ጤነኛ ከሆነ ምን ያስፈራታል? ለምንድን ነው በኮንፊደንስ ከልጁ አባት ጋር መኖር ያቃታት? ለምንድን ነው? ስለዚህ እዚህ ጋር እናንተ ቦይስ አሰማችሁት፣ ፎቶ አሳያችሁት፣ ማፊ ፋይዳ። ዋናው ቪዲዮ ማስረጃ አለ። ሩታ ደግሞ እኔ አድርጌያለሁ ብላ መቼም አትናገርም። ለፈጣሪ መተው ነው አብርሃም እንዳለው ማለት ነው። እና እዚህ ጋር ደግሞ ሁሉ ጊዜ እየመጣችሁ እኛ አትበሉ። አቤላ ደግሞ መናጽርክ ግማሽ አፍንጫ ላይ ነው፣ አይንክ ከላይ ይታያል። እንዴት ነው ይሄ ነገር ስታይልክ? አረ ጋይስ ቁጥጥር ተሰርቶ መጡ። ጭራሽ ጉድ ኮነ ዘንድሮ። ወይኔ በላቸው። እንዴት ነው አቤላ አንተና አብርሃም ምን ጀመራችሁ? የአብርሽ መናጽር ነው መልስለት። እሺ ሆ አቤላ ጨምሯል ጋይስ፣ የምር ጨምሯል። ማርቲ ደግሞ ዛሬ እንደ ተማሪ ሰው እያወረች ናት። ሁሌ የጎረቤት ወሬና ደግሞ ቤት ውስጥ ቡና እየጠጣን የምናወራው ነው ወሬ ሚዲያ ላይ ይዛ ትመጣለች። ዛሬ ግን ምን ተገኝቶ ነው እንደዚህ ወሬ ጽድት ያለ ወሬ የጀመረችው? ማሻላ ዋው! በዚህ ቀጥይበት እሺ ማርቲ። ጭራሽ አቤላ በሷ ላይ እየተቀየረ ነው። ይሄ ነገሮች እስከሚስተካከል ድረስ እንግዲህ እንደዚህ ጀርባ ሰጥቶሻል አቤላ። ቻዩ እንግዲህ አሁን ካሜራ ላይ ታስመስላላችሁ፣ ከካሜራ ጀርባ አንድ ናቸው እያንዳንድሽ ማለት ነው። እና ሂዱበት እንግዲህ። እስቲ አብርሃምና ሩታ ደግሞ አብርሃምና ሄርሜላ ደግሞ ታርቆ እየሳቁ እየተጫወቱ ከመጡ መድኃኒዓለም ያውቃል። የምሬ ነው የምላችሁ። ደስታቸው ተነጠቀ፣ ሳቃቸው። አብርሽ አሁን ሲቆ ተደስቶ ስለመጣ ደስ ብሎኛል። በነገራችን ላይ በዚህ አጋጣሚ ማለት ነውና ጋይዝ ወዳቸዋለሁ። ደህና ደሩልኝ። አዲስ ነገር አለ። ለማንኛውም አዲስ ነገር በዚህ ሳምንት ውስጥ ማለት ነው በዚህ 3-4 ቀን ውስጥ አዲስ ነገር አይጠፋም፣ ይኖራል። በጉጉት ጠብቁ። ጉድ እያላችሁ በጉዱን ጠብቁ። አዎ እና ቻው፣ ደህና ደሩ። ለማንኛውም ይሁን አጋጣሚ እየተጠራች ምናምን እየሄደች ምናምን የሚወራው ወሬ ምንም አያግባባህም። ትላልቅ ሰዎች በተቀመጡበት እኛ ባለንበት በተቀመጥንበት ሁላችንም ተሰብስበን ባለንበት እና እነሱ ማስታረቅ የምንችለው በእንደዚህ አይነት መንገድ ነው። ሙሉ አብረው ህይወታቸውን ማስተካከል የሚችሉት በእንደዚህ አይነት መንገድ ነው። ተረዳችኛል? አይ ያረከው ነገር እንደዚህ እውነትም ካልክ እውነትም ከሆነ በጣም ደስ ይላል። የምንፈልገው ነገር ነው። ሄርሜላና አብርሽ አንድ ላይ እንዲሆኑ በጣም የምንፈልገው ነገር ነው። ምክንያቱም አብርሃም እኛ ላይ የደመደመው ነገር በጣም ነው የሚደብረው። ምክንያቱም ከኛ ጋር ጊዜ ሳያሳልፍ ከኛ ጋር ሳይሆን ከኛ ጋር ሳይቆይ እንደዚህ መሆኔንና የሆነ ነገር ውስጥ የመግባቴ እናንተም ተጠያቂ ናችሁ በዙሪያ ያለው ሰዎች ስላለ በጣም ይደብራል። ግን ደግሞ እኛ እሱን የምንቀየምበትም ታይም አይደለም። አሁን ወደ ድሮ ማንነታችን ወደ ድሮ ፍቅራችን የምንመለስበት ጊዜ ደርሰዋል ማለት ነው። አብርሽና ሄርሜላ እንደ በፊቱ እያወሩ ከሆነ እየተግባቡም ከሆነ በቃ አንድ ላይ የሚሆኑበት ጊዜ ደርሰዋል ማለት ነው።